በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 13ኛ ክፍል ምዕራፍ 41። ከዚህ በኋላ ብፁዕ አባታችን ተክለ ሃይማኖት ወደ አምሃራ ምድር ሊሄድ ተነሳ። ሲሄድም አንዱን መነኩሴ አገኘውና ገና ከሩቅ ሳለ ፊቱን አማትቦ የወንጌል ጸሎት ጸለየ። ያም መነኩሴ ጸለየ። ለመነኮሳት ልማዳቸው ስለሆነ ሳይቀራረቡ ይጸልዩ ነበርና። ከዚህ በኋላ እጅ ይነሳሳሉ፣ ይሳሳማሉ። ብፁዕ አባታችንም በዚህ ልማድ አስቀድሞ ጸልዮ ያን መነኩሴ ሰላም አለህን አለው። ብፁዕ አባታችንም አባቴ በዝና ደህና ነህን አለው። መነኩሴውም በአንተ ጸሎት በእግዚአብሔር ቸርነት ደህና ነኝ አለው። ብፁዕ አባታችንም ከወዴት መጣህ አለው። መነኩሴውም ከአማራ ሀገር ከአባታችን በጸሎተ ሚካኤል ደብር መጣሁ አለው። ብፁዕ አባታችንም ወዴት ትሄዳለህ አለው። መነኩሴውም ወዴትም እንድሄድ አገሩን አላውቀውም፣ ነገር ግን እግዚአብሔር ወዳደረሰኝ እሄዳለሁ አለው። ብፁዕ አባታችንም እንዲህ አለው፣ ቦታውን ወደማታውቀው ስፍራ ለምን ትሄዳለህ አለው። ለኔ ግን እግዚአብሔር ወደ እኔ የላከህ ይመስለኛል። እንግዲህስ ሂድ፣ እግረ መንገድህን ወደ ሀገር ተመለስና እንሂድ አለው። በምን ነገር ወደ አንተ ይልከኛል? አልሄድም አለው። ብፁዕ አባታችንም እንዲህ አለ፣ እኔን ኃጢአተኛውን ወንድምህን ካለማወቅ ወደ ማወቅ እንድትመልሰኝ ስፍራህንም እንድትመራኝና በዚያ ስፍራ ሕግንና ስርዓትን እንድማር አድርግ አለው። መነኩሴውም እኔስ ካንተ ጋር ለመሄድ አልመለስም፣ እግዚአብሔርም ስለዚህ ያደክመኝ ዘንድ አንተ ምንድነህ? ይህንን ሁሉ ቀን ከአምሃራ እስከ ሸዋ ደርሼ በከንቱ መለሳለሁን አለው። ብፁዕ አባታችንም ወደ እኔ ካላከህ ወደ ወደድከው ሂድ፣ እኔንም ችሎታ ያለው ፈጣሪ ከዚያ ያደርሰኛል። ወደ እኔ ልኮህ እንደሆነ ግን ከዚህ አትነቃነቅ አለው። ብፁዕ አባታችንም በሰረገላው ተቀመጠና መንገዱን ሄደ። መነኩሴው ግን ከዚያው ስፍራ ቆመ። ወዲያና ወዲህ ለመነቃነቅ አልተቻለውም። አባቴ ስለ እግዚአብሔር ብለህ ቁምልኝ እያለ በታላቅ ቃል ጮኸ። ብፁዕ አባታችን ግን ዝም ብሎት ሄደ። ሁለተኛም ሶስተኛም ማለደው፣ የማይቆምለት ሆነ። ቃልም ከሰማይ ሆኖ ያለ ዕውቀት አድርጓልና ይቅር በለው ሲል ጠራው። ብፁዕ አባታችን ግን ጌታዬ ሆይ ራሱን አጽድቆ ባልንጀራውን ንቋልና ቅጣት ይገባዋል አለ። የመጣውም ቃል ለባልንጀራ ሰባውን አንድ እያሉ እስከ 70 ድረስ ይቅር ማለት የተጻፈ አይደለምን? ብፁዕ አባታችንም መልሶ መነኩሴውን ጠራው። ኃጢአታችንን እግዚአብሔር ይቅር አለን አለው። መነኩሴውን መጥቶ ከአባታችን ጫማ ወድቆ መጀመሪያ ባለማወቄ በድያለሁና ይቅር በለኝ አለው። ብፁዕ አባታችንም እንግዲህ ራሳችንን ልናከብርና ወንድማችንን ልንንቅ አግባብ አይደለም። አሁንም እግዚአብሔር ይቅር ብሎሃል፣ ዳግመኛም ግን እንዲህ አታድርግ አለው። ከዚህ በኋላ እርስ በርሳቸው ሰላምታ ተሰጣጡ። የእግዚአብሔርን ነገር እየተነጋገሩ የገዳሙን ስርዓት የመነኮሳቱን አኗኗር ምን እንደሆነ እየተጠያየቁ ሄዱ። መነኩሴውም በእግር የሚሄድ መስሎት ነበር እንጂ ብፁዕ አባታችን በሰረገላ ብርሃን እንደሚሄድ አላወቀም ነበር። ብፁዕ አባታችንንም እንዲህ አለው፣ አባቴ በሰረገላ ትሄዳለህን? ይህን ሁሉ መንገድ ፈጥነ ቀድመኸኛልና። ብፁዕ አባታችን ተክለ ሃይማኖትም ኃጢአተኛ በደለኛ እኔ በሰረገላ እሄድ ዘንድ እኔ ምንድነኝ አለው። መነኩሴውም አባቴ አታታለኝ፣ በሰረገላ ትሄዳለህ ያልሁህን እግርህ እነሆ እንደ ነፋስ ሩጫ ይቀላጠፋል፣ እኔ ግን ደከምኩ፣ ጥቂት ባርፍ ወዳለሁ አለው። ብፁዕ አባታችንም እኔም እንዳንተ ደከምኩ፣ አብረን እንረፍ፣ ነገር ግን የምናድርበትን ስፍራ አስብ አለው። መነኩሴውም እግዚአብሔር ካደረሰን ስፍራ እናድራለን አለው። ብፁዕ አባታችንም የምናድርበትን ቦታ ታውቀዋለህን አለው። ብንደርስ ከእገሌ ዘንድ እናድራለን አለው። ብፁዕ አባታችንም እንኪያስ በል እንረፍ አለው። ብፁዕ አባታችን ተክለ ሃይማኖት ለዚህ መነኩሴ እንቅልፍ ስጠው ብሎ የህሊና ጸሎት ጸለየ። ብፁዕ አባታችንም ደግሞ መነኩሴው እናድርበታለን ካለው ቦታ አድርሰን ሲል ጸለየ። ጸሎቱን ከአንደበቱ ሳያቋርጥ የብርሃን ደመና ሸፈነው። ከዚያም ከመነኩሴው ጋር ተሸክሞ ወስዶ መነኩሴው እናድርበታለን ካለው ቦታ ደረሳቸውና ደመናው ተበተነ፣ ከእነርሱም ራቀ።
ብፁዕ አባታችንም ችሎታ ያለው እግዚአብሔርን አመሰገነ። ብፁዕ አባታችንም መነኩሴውን ከእንቅልፉ ቀሰቀሰውና ተነስ አባቴ እንሂድ፣ እነሆ ጊዜው መሽቷል አለው። መነኩሴውን በነቃ ጊዜ ቀድሞ የሚያውቃቸውን ቤቶች ተመለከተ። ባለቤቱም ከዚያው ቤት ወጣና ሰላምታ ሰጣቸው። ሰውየውም ያ መነኩሴው እናድርበታለን ያለው ነበር። ሰውየውም መነኩሴውን አወቀውና አባቴ ደህና ሰንብተሃልን አለው። አዎን ደህና ነኝ አለው። መነኩሴውም በልቡ አሰበ፣ ይህ ሰው መልአክ ነው ወይስ ሰው ነው አለ። መነኩሴውም ይህን በልቡ ሲያወጣና ሲያወርድ የቤቱ ጌታ መጣና እናንተ የእግዚአብሔር አገልጋዮች ከቤቴ ገብታችሁ እደሩ አላቸው። በገቡም ጊዜ ውሃ አመጣና እግራቸውን አጠበ። ምግባቸውንም ሲያሰናዳ ከትንሽነቱ ጀምሮ ዘወትር ያስጨንቀው የነበረ ቢስ ጋኔን ልጁን ጣለው። የቤቱ ጌታም እንዲህ አላቸው፣ አሁን ከቤት የገባችሁ ልዑል እግዚአብሔር የመረጣችሁ እናንተ ቅዱሳን ልጄን ፈውሱልኝ አላቸው። መነኩሴውም ብፁዕ አባታችን ተክለ ሃይማኖትን እንዲህ አለው፣ አባት ሆይ የሚከተልህን ኃይለ እግዚአብሔር አይቻለሁና ልጁን አድንለት አለው። ብፁዕ አባታችንንም እንዲማልደው የቤቱን ጌታ መለከተው። የቤቱን ጌታ ከጫማው ስር ወድቆ ብፁዕ አባታችንን ብዙ ለመነው። ብፁዕ አባታችን ተክለ ሃይማኖትም ከብላቴናው ዘንድ ሄዶ በፊቱ በመስቀል አማተበ። በስሙ በማስተምርበት በጌታዬ በኢየሱስ ክርስቶስ ኃይል አንተ ርኩስ መንፈስ ውጣ እያለ ባረከው። ጋኔኑም እንደ ውሻ እየጮኸ ወጣ። ብላቴናውም በዚህች ቀን ዳነ። የቤቱን ጌታ በልጁ ላይ የተደረገውን ይህንን ታምራት አይቶ አደነቀ። ለብፁዕ አባታችንም ከጫማው ስር ወድቆ ሰገደለት፣ ማዕዱንም አቀረበ። እነዚህም ቅዱሳን በሉ። በነጋም ጊዜ ያ የቤቱ ጌታ የሀገሩን ሰዎች ሁሉ ሰብስቦ በቤቱ የተደረገውን ተአምራት ነገራቸው። የሀገሩም ሰዎች ሰምተው በውስጣቸው የነበሩትን ድውያንን ሁሉ ሰበሰቡ። ቁጥራቸውን 39 ነበር። በብፁዕ አባታችን ተክለ ሃይማኖትም እግር በታች አሳረፏቸው። እርሱም ዳሰሳቸውና አድሮበት በሚኖር በመንፈስ ቅዱስ ኃይል አዳናቸው። ሁሉም ምን እንዳልታመሙ ሆነው ተነሱና ለአባታችን ሰገዱለት፣ ሰላምታም አቀረቡለት። የሀገሩን ሰዎች ይህን አይተው በተክለ ሃይማኖት ሀገራቸው መድረስ ይቅር ያላቸው እግዚአብሔርን አመሰገኑ። ብፁዕ አባታችንም ከመነኩሴው ጋር ከዚያ ቦታ ሄደ። መነኩሴው ግን ተአምራቱን እያየ ያደንቅ ነበር። ብፁዕ አባታችንንም አባቴ ሆይ ሰው ነህ ወይስ መልአክ አለው። ብፁዕ አባታችንም ወንድሜ ሆይ እንዲህ ሳትበል፣ በሰው ዘንድ የተናቅኩ በሕዝብ ውስጥ የተዋረድኩ ኃጢአተኛ በደለኛ የምሆን እኔ አመድ ትቢያ ነኝ እንጂ መልአክ ሆን ዘንድ እንዴት ይቻለኛል አለው። ከዚያም መነኩሴውን እንዲህ ብሎ አማለው፣ በመንገድ ያየኸውን ለማን አትናገር፣ የተሰወረውን ምስጢሬን አትግለጥ አለው። መነኩሴውም እንዲህ አለ፣ ስራህን የምገልጥብህ እኔ አይደለሁም፣ የምትሰራው ስራ ይገልጥብሃል እንጂ። በተራራ ላይ የተሰራች መንደር መሰወር አይቻላትምና መብራትን በቅርጫት ውስጥ አያበሩም፣ በቤት ላሉት ሁሉ እንድታበራ በመቅረዙ ላይ ያበራቷል እንጂ። አባቴ ሆይ አንተም የእግዚአብሔርን ስራ ልትሰውረው አይቻልህም። በጎን ስራህን አይተን ሰማያዊ አባትህን እንድናመሰግነው የበጎ አብነቱ ነን እንጂ አለው። ክቡር አባታችንም አንተ ብቻ አትናገር እንጂ እግዚአብሔር የወደደውን ቢሰራ እኔ ምን ገደደኝ አለ። ይህንንም እየተነጋገሩ ይሄድባት ዘንድ እግዚአብሔር ካዘዘው ቦታ ደረሱ። ብፁዕ አባታችንም መነኩሴውን ወንድሜ ሆይ ሀገርህ እስኪ ይህ እንደሆነ አስተውል አለው። መነኩሴውም በሸዋ ምድር የተገናኘ ነው ገና ትናንትና ሲሆን በ2 ቀን እንደርሳለን። አባቴ ሆይ እንደምን አድርገን እንደርሳለን አለው። ብፁዕ አባታችንም የእግዚአብሔር ስራው እጹብ ነውና ምናልባት ደርሰን እንደሆነ እስኪ ጠይቅ አለው። መነኩሴውም አይኖቹን አነሳ፣ የሀገሩን ምልክት እንጨቱን ድንጋዩንም አየ። ደግሞ ጥቂት እልፍ ብሎ የሀገሩን ሰዎች አገኘና ሰላምታ ሰጡት። ደግሞም ጥቂት እልፍ ብሎ የገዳሙን መነኮሳት እነዚያውም ወንድሞቹ የሆኑትን አገኘና ሰላምታ ሰጡት። መነኩሴውም ይህ ካንተ ጋር ያለ እንግዳ ሰውነቱ ሁሉ የእግዚአብሔር መልአክ ይመስላል፣ ሀገሩ ወዴት ነው አሉት። ሀገሩስ ሸዋ ነው አላቸው። መቼ አገኘኸው አሉት። ትላንትና በሸዋ ምድር አላቸው።
እንኪያ በ2 ቀን ከዚህ እንደምን ደረሳችሁ አሉት። ከዚህ መድረሳችን እንዴት እንደሆነ አላውቅም አላቸው። እነርሱም አደነቁ፣ ነገር ግን አላመኑትም ነበር። እያደነቁ ወደ ቤተክርስቲያን ገቡ። ብፁዕ አባታችንም ተሳለመና በውስጧ ብዙ ጸሎት ጸለየ። ከጸሎትም በኋላ ያንን መነኩሴ ከአበምኔቱ ዘንድ መቼ ታደርሰኛለህ አለውና ነገ አደርሰሃለሁ አለው። ሁለቱም አንድነት አደሩ። በበነጋውም መነኩሴው ብፁዕ አባታችንን ወደ አበምኔቱ ይዞት ሄደ። አበምኔቱም የግሸቁ አባ በጸሎተ ሚካኤል ነው። ነገሩንም ሁሉ ነገረው። ከሸዋ ሀገር የመጣ አንድ እንግዳ አለ፣ አንተን ሊገናኝ ይፈቅዳል አለው። አበምኔቱም በቶሎ ወደ እኔ ያምጣልኝ አለው። መነኩሴውም ወጣና ብፁዕ አባታችንን ወደ አበምኔቱ አስገባው። አባታችን በጸሎተ ሚካኤል ብፁዕ አባታችን ተክለ ሃይማኖትን ባየው ጊዜ ከፊቱ ብርሃን የተነሳ ደነገጠ። ከወንበሩም ተነስቶ እጅ ነሳውና መንፈሳዊ ሰላምታ ሰጠው። በጎኑም አስቀመጠው። ይህ አባ በጸሎተ ሚካኤል ግን በሰውነቱ ለትሩፋት የሚተጋ በገድሉ የጸና በቅዱሳን አባቶቻችንም ሥርዓት ጸንቶ የሚኖር ነበርና የአባታችንን መምጣት ከመድረሱ አስቀድሞ በመንፈስ ቅዱስ አውቆ አንተ ወዴት ነህ? ከወዴትስ መጥተሃል? ቢለው ከሩቅ አገር ሸዋ ከሚባል መጣሁ አለው። መምህር አለን ቢለው አዎን አለ። በምን ነገር ወደዚህ መጣህ አለው። ብፁዕ አባታችንም የምንኩስና ሥርዓት እንድታስተምረኝ እግዚአብሔር ወደ አንተ ላከኝ አለው። እረኞች የራሳቸው አይደለውን በግ ከሌላው መንጋ እንዳይቆሙ ግዝት ነውና ማለት ከመምህራቸው ደቀ መዝሙር በቀር የሌላውን ደቀ መዝሙር ያለ መምህሩ ፈቃድ እንዳይቀበሉ የተወሰነ ሥርዓት አለና የመምህርን ቃል ካልሰማው እኔ አላምንህም አለው። አባቴ እኔ አላብልም፣ እርሱም እንደላከኝ ምስክሬ መንፈስ ቅዱስ ነው አለው። ይህንንም ሲነጋገሩ ይህንን ልጅ መምህሩ እንደላከው እኔ መንፈስ ቅዱስ ምስክሩ ነኝ የሚል ድምፅ ከሰማይ ሰማ። ወዳጄ በጸሎተ ሚካኤል ሆይ አላበለምና እግዚአብሔር እስኪጠራው የምንኩስናውን ሥርዓት አስተምረው አለው። ይህንንም ተናግሮ ዝም አለ። ብፁዕ አባታችን በጸሎተ ሚካኤልም ያን ጊዜ አደነቀ። የቅዱሳን ቅዱስ እግዚአብሔር የተመሰገነብህ ተክለ ሃይማኖት አንተ ነህን? ልትማር የመጣህ አንተ እኛን ታስተምረናለህ እንጂ ከኔ የቅዱሳንን ሥርዓት ልትማር ፈልገህ አይደለም። ነገር ግን እግዚአብሔር ለወደደው ሥራ እስኪጠራህ ድረስ ተቀመጥ አለው። ብፁዕ አባታችንም ክቡር አባቴ ሆይ የኔን የኃጢአተኛውን ስም ማን ነገረህ? ስላንተ እንደሰማሁት የእግዚአብሔር መንፈስ በላይህ እንዳለ እውነት እልሃለሁ። አባ በጸሎተ ሚካኤልም ደግነትንና ስምህን ዛሬ በዚች ሌሊት መንፈስ ቅዱስ እንደነገረኝ እውነት እልሃለሁ። እንደነገረኝም ዛሬ በዚህ ቀን ወደ እኔ መምጣትህ እጅግ መልካም ነው አለው። ብፁዕ አባታችን ተክለ ሃይማኖትም ከእርሱ ጋር ተቀመጠ። ከጥቂት ቀን በኋላ ብፁዕ አባታችን የዚህን የከበረ ሥርዓተ ምንኩስና የተፈጸመለት የአባ በጸሎተ ሚካኤልና በትምህርት የሚኖሩ የልጆቹን የገድላቸውን ትሩፋት ይመራመር ጀመር። በወፍጮ ስራም ያገለግል ነበር። በአንዲት ሌሊት 3 ቅርጫት በመዓልትም 3 ቅርጫት ይፈጭ ነበር። አንዱን ቅርጫት 4 ድርብ ይይዝ ነበር። በአንድ ጊዜ በ2 እንስራ ውሃ ይቀዳ ነበር። ከዱርም ሄዶ በአንድ ቀን 40 ሸክም እጁ እስኪላጥና እስኪጎርብ ድረስ ይፈልጥ ነበር። እየተሸከመም ያስገባ ነበር። ወንድሞቹን መነኮሳቱን ሁሉ ከስራቸው ያሳርፋቸው ነበር። ሁሉንም በትክክል ይሰራ ነበር እንጂ ይህንን እሰራዋለሁ ይህንንም አልሰራውም አይልም ነበር። ማህበሩም ሁሉ በመንፈሳዊ በረከት ይመርቁት ነበር። ሰውነቱንም ስሙ ይክበር ይመስገንና ጌታ በወንጌል የተናገረውን የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ያለውን ያሳስባት ነበር። በጳውሎስም ቃል ፍላጻ ተነደፈ። አትኩሩ፣ አትታበዩ፣ በጸብም በውዳሴ ከንቱ ምንም አታድርጉ፣ ነገር ግን በልብ ትሕትና ከእናንተ እያንዳንዱ ባልንጀራውን ከራሱ አብልጦ ያክብር። ያም ለራሱ ብቻ አያስብ፣ ለባልንጀራው እንጂ። ሁላችሁም ይህንን አስቡ። ጌታችን ኢየሱስ ክርስቶስ እንዳደረገ
ይኸውም እግዚአብሔርን በመልክ የሚመስለው በባህሪ የሚስተካከለው ነው። እግዚአብሔር የሆነ ቀምቶ አይደለም፣ ራሱን አዋርዶ ሰው ሆነ እንጂ እሺ ብሎ በመታዘዝ ለሞት ደረሰ፣ ሞቱን በመስቀል ተሰቅሎ ነው። ስለዚህም እግዚአብሔር እጅግ አከበረው፣ ከስም ሁሉ የሚበልጠውን ስም ሰጠው። ይህንንም ሰምቶ ብፁዕ አባታችን የምድርን ሐሳብ ሁሉ ተወ፣ ለዘወትር ራሱን አዋርዶ እርዳታን ወደደ። በዳዊት መዝሙር በነቢያት ምስጋና ሌት ተቀን ይተጋ ነበር። በእያንዳንዱ መዝሙርም 10 ጊዜ ይሰግድ ነበር። የስግደቱን ቁጥር 1650 ነበር። በቀን 3650 የሚሰግድበት ጊዜ አለ። ሌሊትም ይህን ያህል የሚሰግድበት ጊዜ አለ። የወፍጮውንም ስራ ከአርድእቱ ጋር አያስታጉልም ነበር። በስራም ጊዜ ለመነኮሳቱ እንደ ጆሮና እንደ ዓይን ሆነላቸው። ታላቁም ታናሹም ብርቱም ደካማውም ተክለ ሃይማኖት ይህን አድርግልኝ፣ ተክለ ሃይማኖት ይህን ተላከኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ይህን አብጅልኝ ይለው ነበር። ያለ ብስጭትና ያለ ቸልታ ለሁሉም እሺ በጎ ይላል እንጂ ለማን ከቶ እንቢ አይልም ነበር። ነገር ግን ለሁሉም ግዳጃቸውን ያደርግላቸው ነበር። አክፍሎትን 3 ቀን 5 ቀን ያከፍል ነበር። ከትጋሃ ሌሊትና ከትርምት የተነሳ ሰውነቱ እንደገል ደረቀ። እንደዚሁም ሆኖ 6 ዓመት ኖረ። ምዕራፍ 42 ከዚህ ሁሉ በኋላ ጋኔን ያደረበትን ሰው ከአበምኔቱ ከአባ በጸሎተ ሚካኤል ዘንድ አምጥተው ፈውስልን አሉት። ያ ጋኔን ግን መውጣት እምቢ አለው። መነኮሳቱም አበምኔቱን እስኪ ተክለ ሃይማኖትን ይህን ሰው አድነው በለው አሉት። አበምኔቱም ሊያድነው ይቻለው ይሆን አላቸው። አባታችን አዎን ይችላል፣ እኛስ የእግዚአብሔር መልአክ ነው ብለን እንጠራጠራለን፣ ስለሆነም መልአክ ነው እንጂ ሰው አይደለም አሉት። ስራውንም ሁሉ ነገሩት። ደዌ ያለበት ሰው ቢኖር እጁ እግሩ የተሰበረም ቢሆን አንድ አይናም ቢሆን ወይም የጣለበት ተክለ ሃይማኖት መጥተህ ይህንን እይልኝ ይህን ያመኛልና ባሉት ጊዜ የደዌያቸውን ስፍራ ያሳዩታል። እርሱም በእጁ ይዳሰሳቸውና ፈጥነው ወዲያው ይድናሉ። ለተልእኮም ሲፋጠን በእጆቹ እሳት ይጨብጣል፣ አያቃጥለውም። እኛ ግን ይህንን ሁሉ ሲያደርግ እናያለን። ስራውም እጅግ ያስደንቀናል። ያም ከሸዋ ይዞት የመጣው መነኩሴ በመንገድ ከእርሱ የተደረገውን ሁሉ ተአምራት ነገረው። አበምኔቱም እያደነቀ መልአክ ሰው መስሎ ወደኛ መጣ ይሆንን አለ። አበምኔቱም ጥሩት ወደ እኔ ይምጣ አለ። ብፁዕ አባታችንንም ና አባታችን ይጠራሃል አሉት። ወደ አበምኔቱም ሲመጣ ብፁዕ አባታችንን ባየው ጊዜ ጋኔኑ ያንን ሰው ጣለው። ሰውየውም ከአበምኔቱ እግር በታች ይንከባለል ጀመር። አበምኔቱም እግዚአብሔር ድውይ የመፈወስ ሀብትን ለአንተ ሰጥቶሃልና ንሳ ልጄ ይህንን ሰው አድነው አለው። ብፁዕ አባታችንም አንተ የምትገዛለት እግዚአብሔር እርሱ በጸሎትህ ያድነው እንጂ እኔ በደለኛው በምን አድነዋለሁ አለው። ይህንንም በተናገረ ጊዜ ርኩሱ መንፈስ እየጮኸ አንተ ሰው ከአንተ ወዴት እሸሻለሁ? ወዴትስ ብሄድ አመልጣለሁ አለ። የተውኩልህ የሸዋ ክፍለ ሀገር አልበቃህምን? ዛሬ ደግሞ ልታባረረኝ እስከ አማራ ምድር ድረስ መጣህን? በየስፍራው ሁሉ ከአንተ የተነሳ የማርፍበት አጣው። ስላንተ ምን ላድርግ? እነሆ አላርፍ ካልክስ እንዲያመሰግኑ ውዳሴ ከንቱን በሰው ልቦና አሳድራለሁ፣ በዚህም ዋጋ ያንስብሃል እያለ እየወሻከተ ከሰውየው ላይ ወጣ። ሰይጣኑም ይህን ተናግሮ በተሰበሰቡት ሕዝብ መካከል በዝንጀሮ አምሳል ታየና እንደ ጢስ ተኖ እንደ ትቢያም በኖ ጠፋ። ያም ሰው ከዚያን ሰዓት ወዲህ ባለው በሕይወቱ ዘመን ሁሉ ጤነኛ ሆነ። ብፁዕ አባታችን ተክለ ሃይማኖትም ይህ ሰው በጸሎትህ ዳነ እያለ ከአበምኔቱ እግር ስር ሰገደ። አበምኔቱም ለአንተ በተሰጠ ጸጋና በትሕትና እንጂ በእኔ ጸሎት የዳነ አይደለም። አሁንም በእግዚአብሔር አማጽንሃለሁ ይዤሃለሁ፣ ትነግረኝ ዘንድ አንተ ምንድነህ? መልአክ ነህን ወይስ ሰው አለው። ቅዱስ አባታችንን በምድር ላይ ወድቆ እኔ አመድ ትቢያ ስሆን አባቴ ሆይ ያለ መጠኔ እንዴት እንዲህ ታስበኛለህ እያለ አለቀሰ። አበምኔቱም ለቅዱስ አባታችን ከእግሮቹ በታች ሰገደ።
ሕይወቱን እንዲነግረው ብዙውን እያስጨነቀው እግሮቹን ሳመ። አርድእቱንም ጥቂት እልፍ በሉ አላቸውና እልፍ ባሉ ጊዜ የተሰወረውን ምስጢሩን ሁሉ ከመጀመሪያው እስከ መጨረሻው ነገረው። አበምኔቱም ሰምቶ ዳግመኛ ለቅዱስ አባታችን ሰገደ፣ ከእርሱም ተባረከ። እግዚአብሔርንም ይህንን ባለአደራ ሰው ስለሰጠኸኝ አቤቱ ለአንተ ክብር ምስጋና ይግባህ። እኔ ግን መልአክ እንደሆነ አሰብኩ፣ እሱስ ያንተ ምሳሌ ነው እያለ አመሰገነ። አበምኔቱም እንዲህ አለ፣ የእግዚአብሔር ሰው ሆይ እንግዲህ ዳግመኛ ስራ ከወንድሞች ጋር ቤተክርስቲያን ማገልገል ይሁን እንጂ ዳግመኛ ወደ ወፍጮ ስራ አትሂድ አለው። ቅዱስ አባታችንም የእግዚአብሔር ፈቃድ እስኪሆን ድረስ የእጄን ስራ አልተውም አለና ቀድሞ ይሰራው ወደ ነበረው ወደ ወፍጮ ስራው ሄደ። የታምራቱም ነገር የትሩፋቱም ወሬ በአማራ አውራጃ ሁሉ ተሰማ። ደዌያቸው ልዩ ልዩ የሆነውን ሕመምተኞች ሁሉ እያመጡ ከእግሩ በታች ያሳርፏቸው ነበር። ብዙ አባታችንም እጁን በላያቸው እየጫነ ይፈውሳቸው ነበር። የገዳሙ መነኮሳት ስርዓቱን አይተው ያደንቁ ነበር። ያለማቋረጥ በማገልገሉና ድውያንን በመፈወሱ የታምራቱ ስራ በበዛባቸው ጊዜ ስራውን እንደ ተርታ ነገር አደረጉት። የሆነውን ሁሉ ሆኖ ማድነቃቸውን ተውት። አንዱም ለሌላው ልቡ የተቆረቆረበት ሐሳብ ቢነግረው ያም ደግሞ ከተክለ ሃይማኖት ዘንድ ሂድ፣ ያዘንክበትንም እርሱ ይፈጽምልሃል ብሎ ይነግረው ነበር። እርሱም ሄዶ ይነግረውና የወደዱትን ያደርግላቸዋል። ያዘነውን ያጽናነዋል፣ ድውዩንም ይፈውሰዋል። 15 ድውያን በአንዲት ቀንም ይፈወሱ ነበር። ከዕለታትም በአንዲት ቀን የሀገር ሰዎች አእምሮውን ያጣ አንድ በሽተኛ ሰው በሰንሰለትና በገመድ አስረው ይዘው መጡ። ብፁዕ አባታችን ካለበት ሀገር ከበሩ በደረሱ ጊዜ ሰይጣኑ ሰውየውን ተወና ሸሸ። አእምሮንም ያጣውን በሽተኛ ከአባታችን ከበጸሎተ ሚካኤል ዘንድ አደረሱትና አድነው ብለው ለመኑት። እርሱም ክቡር አባታችን ተክለ ሃይማኖትን ጠራውና አባቴ እነሆ አለሁ አለው። አበምኔቱም ንሳ ልጄ ይህን በሽተኛውን አድነው አለው። ይሁን ብሎ በዚህ በአባቴ በጸሎተ ሚካኤል ጸሎት ከደዌህ ዳን ልጄ ሆይ እያለ ዳሰሰው። አእምሮውን ያጣውም ከብፁዕ አባታችን ከእግሩ በታች ወድቆ እግዚአብሔር የመረጠ ተክለ ሃይማኖት ሆይ ባርከኝ እያለ ሰገደ። ብፁዕ አባታችንም እንግዲህ እስከ ማሰሪያው ፍቱት፣ ተዉትና ሀገሩ ይግባ አለ። ሰዎቹም ደስ እያላቸው ፈቱትና በደህና ሀገሩ ገባ። ከቤቱም በገባ ጊዜ የሸሸው ሰይጣን መጣና ያንን ሰው አነቀው፣ እጅግም አእምሮውን አሳጣውና ከፊተኛው ይልቅ የኋለኛው ከፋበት። በጭንቅ ይዘው አጥብቀው አስረው ሲጠብቁ አድረው በነጋውም ወደ ገዳሙ ይዘውት ሄዱ። ከሀገሩ ወሰን ሲደርሱም ሰይጣን ተወውና እንደ ትላንትና ሸሸ። ከአበምኔቱም ዘንድ አስገቡትና የተደረገውን ሁሉ ነገሩት። ብፁዕ አባታችንን ጠርቶ ትላንትና ያዳንከው ሰው አእምሮውን አጣ ብለው አስረው እነሆ አምጥተውታል። አሁንም በተሰጠ ጸጋ አድነው። ብፁዕ አባታችንን እኔ ማዳን ተሳነኝ፣ አንተ አድነው አለው። አባ በጸሎተ ሚካኤልም ራስህ እርሱን ማዳን የተሳነ እኔ ኃጢአተኛው እርሱን አድነው ዘንድ ምን ችሎታ አለኝ አለው። ብፁዕ አባታችንም አባቴ እንዴት ሳትበል በተጋድሎ አንተ ትቀድመኛለህና እኔም ድውያንን ባዳንኩ ጊዜ በአንተ አማላጅነት እጸልያለሁ፣ በቃልህም አድናቸዋለሁ አለው። አባ በጸሎተ ሚካኤልም ተነስቶ ያንን አእምሮውን ያጣውን ሰው በዚህ በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ ርኩስ መንፈስ ከዚህ ሰው ላይ ውጣ አለው። አእምሮውን ያጣውም ሰው ለአባ በጸሎተ ሚካኤል ከእግሩ በታች ሰግዶ ባርከኝ አለው። ብፁዕ አባታችን ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እነዚህ ሰዎች በእኛ ላይ ተንኮል ይሰራሉ፣ ጤነኛውንም ሰው እንደ በሽተኛ አስረው ያመጣሉ ይመስለኛል አለው። እነዚህ ሰዎችም ሰምተው በእናንተ ላይ እንዳልተነኳኮልን ምስክራችን እግዚአብሔር ነው። ነገር ግን የገዳሙን በር ለመግባት በቀረብን ጊዜ ደህና ይሆናል፣ ለምን ታስሩኛላችሁ ይለናል። እኛም ለምን አእምሮን ታጣለህ ስንለው እኔስ አእምሮን አላጣሁም ይለናል። ወደ ሀገራችንም በተመለስን ጊዜ አእምሮን ያጣል አሉት። እንደዚህም እያደረገ ያ ሰይጣን ብዙ ጊዜ አስቸገራቸው። ከጥቂት ቀንም በኋላ እግዚአብሔር
ለብፁዕ አባታችን ለተክለ ሃይማኖት የሰይጣንን ተንኮል ገለጸለት። ወደ አበምኔቱም መጥቶ አባቴ ሆይ የሰይጣንን ተንኮል አላወክምን አለው። ልጄ ሆይ ምንድነው አለው። ተንኮል ለሰይጣን ቅርብ ነውና አሁንም በእኛ ላይ ተነኳኮላል አለው። ከዚህ ሲቀርብ ይተወዋል፣ ከኛም ፈርቶ ይሸሻል፣ ወደ ሀገሩን በገባ ጊዜ ይይዘዋል አለው። አባ በጸሎተ ሚካኤልም ልጄ ሆይ ምን እናድርግ ቢለው ብፁዕ አባታችን እግዚአብሔር በጸሎትህ እየረዳኝ ሰይጣንን ከመንገድ ይዤ እንዳመጣው እኔ ልቀድመው ሄዳለሁ አለው። አባ በጸሎተ ሚካኤልም ሂድ እግዚአብሔር ይርዳህ አለው። ብፁዕ አባታችንም ከአበምኔቱ ዘንድ ወጣና ወደ በሽተኛው ሀገር ሄደ። ያንንም ሰው ወገኖቹ የኋሊት አስረው ይዘውት ሲመጡ በመንገድ አገኘው። ብፁዕ አባታችንም በልቡ እየተሳበ በሌላ መንገድ አልፎ ሄደ። ከሀገሩ ዳርቻ ሲደርስ ሰይጣኑ እንደልማዱ ከዚያ ሰው ወጣና ወደ ኋላ ተመለሰ። ሰይጣኑን በዚያች መንገድ ሲሄድ ከበሽተኛው ሀገር በኩል ፊት ለፊት ብፁዕ አባታችን መጣበት። ከሩቅ ሲመጣ ብፁዕ አባታችን ተክለ ሃይማኖትን ያ ሰይጣን ባየው ጊዜ ገና ከሩቅ ሳለ ጮኸ፣ ወዮልኝ፣ ወዮት አለብኝ! አንተ ክፉ ሰው ተንኮሌን በምን አወቅ? የሰይጣንን ስራ የምታውቅ ከሰይጣን ጋር ተፈጥረሃልን? ከአንተ የማመልጥበት ስፍራ አጣሁ አለ። ይህንን ተናግሮ አጥብቆ ሸሸ። ብፁዕ አባታችንም ዘወትር በሚቀመጥበት ሰረገላ ላይ ተጭኖ ገስግሶ ቀደመው። ሰይጣኑም ከእርሱ ሸሽቶ ለማምለጥ እንዳይችል እርኩስ መንፈስ እንዳያመልጠኝ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ወዲያና ወዲህ አማተበ። ሰይጣኑ ስለቆመ ብፁዕ አባታችን አንገቱን አንቆ ያዘው። እርሱም እነሆ እግዚአብሔር በእጄ ጣለህ አለው። ሰይጣኑም አሁን ጥሎኛል፣ ነገር ግን ተወኝ፣ ከእንግዲህ ወዲያ አንተ ካለህበት ቦታ ከቶ እንዳልደርስ ፈጽሜ እምላለሁ አለ። አባታችንም የሐሰት አባታ ሐሰተኛ አንተ ነህና እኔ ሳላምንህም ቀድሞም እንደዚሁ በከተታ ምድር እኔ ካለሁበት ቦታ እንዳትደርስ ምለህ ነበርና አለው። ይህች ሀገር የከተታ ምድር ናት፣ የአምሃራ ምድር አይደለችምን? የሸዋን ክፍለ ሀገር ሁሉ ለአንተ ተውኩ፣ ወደዚህም ሸሸው፣ ልታባረረኝ ከዚህ መጣህን? ብፁዕ አባታችንም አንተ ካለህበት ሀገር አልደርስም ብለኸኝ አልነበረምን አለው። ከዚህ መድረስህን አላወቅኩም፣ ትመጣለህም አልመሰለኝም። ከእንግዲህ ወዲያ አንተ ካለህበት ስፍራ እንዳልደርስ በፈጣሪ እምልልሃለሁ፣ አሁንስ ተወኝ ልሂድ አለው። ብፁዕ አባታችንም ጉስቁልናህን ሰው ሁሉ እንዲያይ ከአባቴ ከበጸሎተ ሚካኤል ዘንድ ሳላደርስህ ከቶ አልተወህም አለው። አንገቱንም አንቆ በችኮላ እያዳፋ የዳዊትን መዝሙር በላዩ ላይ እያነበበ ይዞት ሄደ። ሰይጣኑም አባቶ ደከምኩ፣ ቀድሞ የማመልጥ መስሎኝ ሮጬ ነበርና አለው። ብፁዕ አባታችን ተክለ ሃይማኖትም በሰው ላይ የምታደርገው ጉልበትና ተንኮልህ ወዴት ነው አለው። ሰይጣኑም ከአንደበትህ ቃል ንባብ የተነሳ ጉልበቴ ፈጽሞ ደከመ አለው። ብፁዕ አባታችንም ዝም አለና አንቆ እያስቸኮለው የሰባቱን ሰዓት መንገድ በአንዲት ሰዓት ሄዶ እነዚያ ሰዎች ድውዩን ይዘው የመጡት ሰዎች ቆመው ሳሉ ከአበምኔቱ ዘንድ አደረሰው። የተሰበሰቡትን ሰዎች መልኩ ጥቁር፣ ጸጉሩ ቀይ፣ ጨበሬ፣ አይኑ የእሳት ፍም የሚመስል፣ እጆቹና እግሮቹም ልምሾ ሆኖ አይምሮውን ባጣው ሰው ቁመት ልክ በግልጥ ሰይጣኑን ቢያዩ ደነገጡ። ያዩትም ሰዎች ለካ ሰይጣን ይህንን ይመስል ነበርን ተባባሉ። አበምኔቱም ሰይጣኑን አንተ ክፉ፣ ለምን እንደዚህ በእግዚአብሔር ፍጥረት ላይ ትተነኳኩላለህ? ሰውንስ ለምን አይምሮን ታሳጣዋለህ? ቅዱሳንንስ ለምን ተፈታተናለህ? አለው። ሰይጣኑም እንዳመለኩኝ አምላክ ሆናቸዋለሁ፣ ያዘዝኳቸውንም በሚሰሩት ላይ እሰለጥንባቸዋለሁ፣ እናንተን ግን ፈርቻችሁ እሸሻለሁ እንጂ የምተናኮላችሁ አይደለም አለ። አበምኔቱም አይምሮን የምታሳጣው ይህንን ሰው አሁን አትለቀውምን? አለው። ሰይጣኑም ይህንን ሰው ተወውና ከአምሃራ ሀገር ባለው ወደ ሩቅ ሀገር ሄዳለሁ፣ ስለዚህም በአምላክህ ማልኩ፣ የሚያንቀኝን ይህን ሰው ብቻ አስጥለኝ እንጂ አለው። አባ በጸሎተ ሚካኤልም ብፁዕ አባታችን ተክለ ሃይማኖትን እንግዲህስ ልቀቀው ይሂድ፣ እግዚአብሔር እንደ ስራው ይክፈለው አለው። ብፁዕ አባታችንን ለቀቀው። ሰይጣኑም እንደ እሳት ነበልባል መስሎ ከፊታቸው ጠፋ። የተሰበሰቡትም ይህንን ተአምር አይተው አደነቁ። በቅዱሳኖቹ አድሮ ድንቅ የሚያደርግ እግዚአብሔርንም አመሰገኑት።
ይህ የዳነው በሽተኛ ግን በአባ በጸሎተ ሚካኤል እጅ መንኩሶ እስከሚያርፍበት ጊዜ ድረስ በሕይወቱ ዘመን ሁሉ እግዚአብሔርን የሚወደው ኖረ። ደግሞም አንድ በጸሎተ መስቀል የሚባል ቄስ የአባ በጸሎተ ሚካኤል የእህቱ ልጅ ነበር። ክፉ በሽታ ታሞ ለመሞት በቃ። ቅዱሳንም ሁሉ ወደ እርሱ ተሰብስበው ተሰናብቷቸው አረፈ። ከዚህ በኋላ አባታችን ተክለ ሃይማኖትን ጠሩትና የአበምኔቱ የእህት ልጅ አረፈ ብለው ነገሩት። ወደ አስከሬኑ ዘንድ ሄዶ ወንድሞቹ ሁሉ አበምኔቱም ለሞተው ሰው ሲያለቅሱለት ከዚያው አገኛቸው። ብፁዕ አባታችንም ከእነርሱ ዘንድ ደርሶ አብሯቸው አለቀሰ። አበምኔቱም የእግዚአብሔር ሰው ሆይ የሚከተልህን ኃይለ እግዚአብሔር አይቻለሁና ይህንን የሞተውን ለማዳን ከወደድክ ማዳንን ትችላለህ አለው። አባታችን ተክለ ሃይማኖትም እኔ ኃጢአተኛ ሰውን ማዳን በምን ይቻለኛል አለው። አባ በጸሎተ ሚካኤልም የእግዚአብሔር ቅዱስ ሆይ እንዲህ ሳትበል ነገር ግን ወደ ፈጣሪ አመልክት ይሰማሃልና አለው። ብፁዕ አባታችንም የወንጌሉን ጸሎት አመለከተ። ካመለከተም በኋላ በታላቅ ቃል አሰምቶ ተናገረ። አንተ ከወንድሞች መካከል የተኛኸው አስክሬን ፈጣሪን የኃይሉን ጽናት ወንድሞች ያዩ ዘንድ በጌታዬ በኢየሱስ ክርስቶስ ኃይል ተነሳ አለው። ያም የሞተው ሰው ያን ጊዜውን ተነስቶ ለብፁዕ አባታችን ለተክለ ሃይማኖት ከእግሮቹ በታች ወድቆ ሰገደ። አባቴ ሆይ አንተ ለምታደርገው ድንቅ ተአምራት ቀንቼ ሰዎቹም ሲያከብሩና ሲያፈቅሩ ባየው ጊዜ አባቴ ሲሞት ሹመቱን ትወርሳለህ በማለት እኔም ተጠራጥሬ አስቀድሜ ስጠላህ ነበር። አንተ ግን ከሲኦል ጥልቀት አውጥተህ ከሙታን አስነስተህ ሕይወት ሆነኸኛልና ይቅር በለኝ አለው። አባታችን ተክለ ሃይማኖትም ማቱ የራቀ ቸርነቱ የበዛ እግዚአብሔር ሁላችንንም ይቅር ይበለን፣ ነገር ግን የማይገባ አድርገሃል አለው። የተሰበሰቡትም ሁሉ አይተው አደነቁ፣ እግዚአብሔርንም አመሰገኑ። ከዚያችም ቀን ወዲህ ከወንድሞች ሁሉ ይልቅ ብዙ አባታችንን ከፍ ከፍ አደረጉት። ይኸውም ነገር በአምሃራ ሀገር በመላው ተሰማ፣ ፍጹም መፈራትም ሆነ። ብፁዕ አባታችን ተክለ ሃይማኖት ግን ውዳሴ ከንቱን ጠልቶ ኢየሱስ ክርስቶስ ሆይ በከንቱ እንዲያመሰግኑ የተሰወረውን ምስጢር ለምን ገለጽክብኝ እያለ ያለቅስ ጀመር። ሰው በጎ ቢናገርላችሁ ቢያመሰግናችሁም ወዮላችሁ ብለህ ተናግረሃልና ሐዋርያውም ውዳሴ ከንቱ ወዳጅ አትሁን ብሏልና አሁንም እዘዘኝ ከዚህ ከክፉ ስራ ሰውነቴን አድን ዘንድ ወዴት እሄዳለሁ አለ። ይህንንም በሚልበት ጊዜ የመላእክት አለቃ ቅዱስ ሚካኤል እንዲህ ሲል ተነጋገረው። ወዳጄ ተክለ ሃይማኖት ሆይ ሰላም ላንተ ይሁን። እነሆ እግዚአብሔር አዞሃልና የሰማዕታት መጀመሪያ የእስጢፋኖስ ቦታ ወደምትሆን ሐይቅ ወደምትባል ስፍራ ሂድ። በዚያም ኢየሱስ ሞዓ የሚባለውን በበጎ ስራ ሁሉ የተጌጠውን ደግ ሰው ታገኛለህ። እርሱም የምንኩስናን ቀንበር ያሸክምሃልና ተከተለኝ እኔ እመራሃለሁ አለው። መልአኩም ይህን ብሎ አለፈ። ብፁዕ አባታችን ግን ከአበምኔቱ ዘንድ ገብቶ እነሆ ኃጢአቴ ተገለጠ፣ አባቴ ፈጣሪ ወዳዘዘኝ እሄድ ዘንድ እሰናበትሃለሁ። አባቴ ሆይ በጸሎትህም እንድታስበኝ ቅድስናህን እማልዳለሁ አለ። አባ በጸሎተ ሚካኤልም ሰምቶ ብዙውን አለቀሰ። ቅዱስ ሆይ በምን ነገር አሳዘንኩ ይሆን? ወይስ ልጆቼ አበሳጭተው ይሆን አለ። ብፁዕ አባታችን ተክለ ሃይማኖትም ብፁዕ አባቴ ሆይ የፈጣሪ ትእዛዝ ይወስደኛል እንጂ እኔንስ ያበሳጨኝ የለም አለው። አባ በጸሎተ ሚካኤልም ልጆቹን ሁሉ ሰበሰባቸውና ብፁዕ አባታችን ያለውን ነገራቸው። ታላላቆቹም ታናናሾቹም እያለቀሱ አባታችን ስለ እግዚአብሔር ብለህ አትተወን አሉት። ብፁዕ አባታችን ተክለ ሃይማኖትም ፈጣሪ ያዘዘኝን ስራ እንዳላስቀር ከዚህ መኖር አይቻለኝም በማለት ከብዙ ምልጃ በኋላ አሰናበቱት። ጸሎቱና በረከቱ በሀገራችን በኢትዮጵያና በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር። ይቆየን።